እናንተ ብቻ ብትሰሩት የጋራውን ጠቅሻለሁ ቅድም። አሁን ደግሞ እናንተ ብቻ አንደኛ ማህበሩን መሰብሰብ ብዙ ትልቅ ሰዎች ደግሞ አላችሁ እና ሰብሰብ አድርጉት። አይሰራም። ይሄን ዝም ብሎ እዚህ ማቋቁሞ አምጡልን ዋጋ የለውም። ሰብሰብ አድርጉት። ሰብሰብ ካላችሁ ጉልበት ይኖራችኋል። ሰብሰብ ካላችሁ ለማገዝ ይመቻል። እናንተ በተንተን ካረጋችሁት ያስቸግራል። በእኛ በኩል መመሪያና አዋጁን እንፈትሻለን። እናንተም ግን አሉ እኮ ትልቅ ሰዎች በቃ አክብራችሁ አንድ አድርጉን በሏቸው። ሰብሰብ ብትሉ አሁን ብቻ አይደለም ወደፊትም ያግዛችኋል። እሷን ብትሰሩ በእኛ በኩል ያለውን ብናደርግ ጥያቄዎቻችሁን ለመመለስ ያስችላል። ሁለተኛ በተሰሩ ቦታዎች ፊልም ስሩባቸው፣ ክሊፕ ስሩባቸው፣ ሙዚቃ ኮንሰርት ስሩባቸው፣ ተጠቀሙባቸውና እያየን የጎደለውን እኛ እንሞላለን። ለጊዜያዊ ነገር ትንሽ ማመዛዘን መቻል አለበት ማህበረሰቡ። ቶሎ ፍታ ጥሩ አይደለም። ብዙ ጊዜ ይታያል እሱ። ብዙ ሰዎች አሉ ሚስባቸው። ብዙ አትሳቡ። ኢትዮጵያ የምታስፈልገው ኢትዮጵያውያን ሁሉ ወዳጆቻቸው ናቸው። ከዛ ውጭ ያለው ናሬሽን ብዙ ኢምፖርታንት አይደለም። ከግጭት ከግል ጥቅም ሰብሰብ ማለት ጥሩ ነው። በእኔ እምነት ኢትዮጵያ ተስፋ አላት። ምንም ጥርጥር የለውም። ኢትዮጵያ ትበለጽጋለች። ይሄን የምልበት ምክንያት ግምት፣ ፉከራ አይደለም። በጣም አቅሙ አላት ኢትዮጵያ። የምትበለጽገው ግን ጠንካራ ፊልም የሰራችሁ ቲያትር የሰራችሁ ሰዎች የአንድ ሰዓት ፊልም የአንድ ሰዓት ቲያትር ለማሳየት ስንት ሌሊት እንቅልፍ እንዳጣችሁ እንደሰረዛችሁ እንደደለዛችሁ አስታውሱ። ዝም ብሎ የሚያምር ነገር አይፈጠርም። መከራ አብሮት አለ። ያንን መከራ ለመቀበል ዝግጁ ከሆነን ያንን ችግር ለመቀበል ዝግጁ ከሆነን ምንም ጥርጥር የለውም ይቀየራል። እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን ይችላል። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በ2100 በዓለም ሰባተኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። ያኔ ሲመጣ ወደንም ጠላንም አርት ያስፈልጋል። ምክንያቱም ገንዘቡ አለ፣ አዳራሹ አለ፣ ፌስቲቫል ያስፈልጋል፣ ከተለያየ ሀገር እየጋበዙ ማሳየት ያስፈልጋል። የግድ ነው። ሰርከሱም ሁሉም እኛ ወደ ብልጽግናው እየመጣን ነው። ያኔ ስንፈልጋችሁ ከሚዛን እንዳትጎሉ እናንተም ዝግጅት ያስፈልጋችኋል። ዝግጅቱ መሰብሰብ 10 ማህበር ምናምን ሳይሆን መሰብሰብ ሰብሰብ ብላችሁ ብዙ ሰዎች አሉ እዚህ የተማሩም አሉ ልምድ ያላቸውም አሉ በጣም የተከበሩ ሰዎች አሉ እዚህ ውስጥ ምንም ችግር የለውም። እናንተን ቢያስተባብሯችሁ ችግር የለውም አሉ ትልቅ ሰዎች። ምንድነው ከባድ አይደለም እኮ አንድ ማህበር አደራጅታችሁ 5 ሰው መጥቶ ይሄ ሁሉ ሰው ሳይለፋ እኛንም ማስታወሱን እንጂ ይችላሉ። ወደዛ እደጉ እና ተዘጋጁ። በእኛ በኩል የቀረበውን ሊስት ወስጃቸዋለሁ። አሁን ኢንቨስትመንት የሚያስቸግረኝ ነገር አለ። እኔ ኢንቨስትመንት ስንት ሰው ነው ኢንቨስት የሚያደርገው? ከየት አመጥቶ ነው ኢንቨስት የሚያደርገው? ምናምን ጥያቄዎች ይነሱብኛል። እንደ ማህበር ያለው ጉዳይ ግን አያስቸግረኝም። ሰብሰብ ብሎ በተቋም ደረጃ የፌስቲቫል የሚመስለ ወይ ደግሞ የፊልም መስሪያ ቦታ ምናምን እሱ አይከብድም። እሱን ለማድረግ ግን ማህበሩ አንድ መሆን አለበት እንጂ በተለያየ ማህበር ከሆነ እንቸገራለን። ይሄን ታሳቢ አድርጋችሁ ሰብሰብ በሉ። በአዋጅ በፖሊሲ በምናምን ደግሞ ሲሆን እኔ ያግዛለሁ። አንድ በኢትዮጵያ ቪዥን ላይ የምትሰሩትን እናመሰግናለን። ሁለት በችግር ጊዜ እኔ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁል ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል። ያኔ ስንፈልጋችሁ እነዚህማ አያሸንፉም ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር ብለናችኋል። ቂም የለንም። ግን ኢትዮጵያን አትካዱ። ኢትዮጵያን ክዶ ሀብታም ከመሆን ኢትዮጵያን ክዶ ከመጣው ጋር ከመሆን ቢቀር ይሻላል።